نأسسني ዙሪያ ተሽኪ ወይ ሽፈን ምረጥ ሐፍት የአገሬ ሰዎች ንማ ሰላላ ላስታውቃችሁ ስንት ልጆች ሰላላ ተቀምጠው ሰላላ የማያውቁት ብዙ አሉ። እኔ በስልክ ራሱ ድረስ ጠይቃቸው አናቃት ምናምን ይሉኛል። አንቺ እንዴት ነው የምትወጪ ይሉኛል። እኔ ሁሌም ከሰዎች ነው የሚወጣ እኔ ሁሌም እንደዚህ በመኪና ሆኜ ነው። በነገራችን መኪናው ቆሞ ስለነበረ ደስ ይላል። እንደዚህ አይነት ጥሪቅ ደግሞ አዲስ አበባ ኢትዮጵያ አለ። በነገራችን ላይ ኤርፖርት አካባቢ እኔ ሀገሬን በደንብ ነው ያየኋት። ሁለተኛ ሀገሬን በደንብ አይቻታለሁ። እና መጣን ቪዲዮ ልቀርጥ ነውና ወደ እዚህ ከባቢ ውሰዱኝ አልኳችሁ። በነገራችን ላይ እህቶቼ ይነዳሉ መኪና፣ ሴቶች ናቸው ሁሉ ይነዳሉ። እና ውሰዱኝ አልኳችሁና ከዛ ወሰዱኝ። ከዛ መንገዳችን ወደ ኋላ ነበርና ተመለስን። ከዛ ስንመለስ በጣም ነው የሚያምረው ይሄ ቦታ። በነገራችን ላይ እኔ ሁሌም በእግሬ እዚህ ቦታ ሄዳለሁ። ስፖርት እሰራበታለሁ። ቅርብ ነው ለኛ ቤት እዚህ ከባቢ። ግን እዚህ ሀገር ነውር አይደለም በእግሬ አይካሄድም በብዛት። እኔ ግን ሄዳለሁ ጠንካራ እንዲሆን ምናምን። በሀገሬም መንገድ መሄድ አይቀረኝም ብዬ ነው አውቃለሁ። ብዙ ቦታ ነው የሚሄደው እየደከመኝ ልቤ እየፈሰሰ። በነገራችን ላይ ኢትዮጵያ ስንገባ ልባችን ድክም የሚለን ነገር በሙቀት ሀገር ሲኖር አንድ ሰው በኮልድ ፕሌስ ሲገባ እንደዛ ነው አሉ። እኔ ምንድነው ብዬ ስጠይቅ አልሙሁም ሁላችሁ ኢትዮጵያውያን እኔ የምኖረው ይቺ ትመስላለች። በጣም ሰላም ነው። እኔ ሀገሬ በደንብ እንዳልኳችሁ ሁለት ከተማ ብቻ ነው በደንብ ያየሁት፣ መቀለና አዲስ አበባ። በጣም ያምራሉ፣ ግን እንደዚህ ሰው ይበዛበታል። ያኔ ሌላ ሀገር እንደዚህ ሰፋፊ ቦታ አለ። እነዚህ ጀመሎች በነገራችን ላይ ማን እንደሚጠብቃቸው አላቅም። አለ እዚህ ማን እንደሆነ አላቀውም። መንገዱ ላይ የሁላችሁ እዚህ አሁን ገጠራማ የሚባል ነው። መንግስት ቤት የሆነ የህኩማ የመንግስት ነገር ነው አሉ ስጠይቃችሁ ሰዎች። እና ይህ ገና ይስተካከላል። ይህ ሲስተካከልም እንዴት እንደሚያምር ምን አባቱ እንደሚያምር واجد حلو. أنا ما في معلوم يمكن ممنوع هذا مكان صور. أنا ما في اسأل نفر لكن አላቅም። እና እኔ ሁለተኛ ሰዎቼ سكند ماي فاميلي عادو. أنا أقول لكم شيء بس لازم أنا أسجل كلام باليوتيوبيان. زين هذا منطقة حلو عادو أنا حبيتها كثير. እና የገሬ ሰዎች በጣም ነው የወደድኩት። እዚህ ከባቢ ራሱ እዚህ ራሱ ማለት ነው ለእኛ ሰፈር በጣም ቅርብና ቅርብ ነው ማለት ነው። ግን ያምራል። ይኸውላችሁ አሁን ሱቅ ሁሌም ሱቅ ነው፣ ግን ሰዓት እዚህ አልተከፈተም ነበረ ማለቴ። በዚህ ሰዓት ለመጀመሪያ ጊዜ ነው የወጣን። የሆነ ፊልድ ሄደንና እየተመለስን ነበረ እንጂ በዚህ ሰዓት አይታሰብም መውጣት ወደ ውጪ፣ ሙቀትም ስለሆነ ፕላስም አልተለመደም። በአረቡ ዓለም በብዛት ወደ ማታ አካባቢ ነው የሚወጡ ምናምን። ይኸውላችሁ ሰው በብዛት አይታይም። ይኸውላችሁ ሁሉ ሱቁ ላይ ነው፣ እዚህ ሱቁ ነው ያለ። እና በጣም ነው የሚያምረው። ፓስት